ላልታስወጪው ነው ማለት ነው። እስር ቤት እንዲበሰብስ ትፈልጋለች ማለት ነው። ካልፈረመ እኮ በቃ ፈረመም አልፈረመም እንዲወጣ ፈልጋለሁ። ሩታ ኤፋ እየተቆጣኝ ነው እኮ በቃ እንዲወጣ ደግሞ ፈልጋለሁ። በቃ ወንድሜ እኮ ነው የታሰረው እንዴ። በዚህ ልክ ደግሞ እያወራሁሽ ያለሁት በጣም ላንቺ ክብር ስላለኝ ነው በቃ እንጂ ሌላ ሰው ቢሆን ጥሩ ነገር አይፈጠርም። እኔ እውነቱ ስለነገርሽ የወንድሜ ባለቤት ስለሆንሽ እኔም ደግሞ በጣም ስለማከብርሽ ነው በዚህ ልክ እያወራሁሽ ያለሁት እንጂ ሌላ ሰው ቢሆን እኔ ታውቂኛለሽ፣ በጣም ትዕግስት የሌለኝ ሰው ነኝ። ሌላ ነገር ይፈጠራል። አሁንም ቢሆን ደግሞ ሩታ እያልኩሽ ያለሁት ነገር ወንድሜ እንድታስፈቹ እና ታስሮም እንዲቀርም አልፈልግም። ወረቀቱ ላይ ከፈረመልኝ ነገሮች ያበቃሉ፣ በቃ ያበቃል፣ እሱም ይፈታል። እና እኔ ይሄንን ነገር ያደረኩት ሁኔታዎች በጣም አስገዳጅ ነገር ውስጥ ስለገባው ነውና እንግዲህ በጣም ይቅርታ ጋሼ፣ በጣም ትልቅ ይቅርታ ስላስከፋዋችሁ። ወንድሙ ሜፋም በጣም ይቅርታ አድርጉልኝ። ባያዝኑብኝ ደስ ይለኝ ነበረ፣ ባይከፉብኝ ደስ ይለኝ ነበር። እኔንም በትንሹም በስሱም ቢሆን ለመረዳት ቢሞክሩ ደስ ይለኝ ነበር። ማለት ብዙ ነገር ማለት ይፋ ብዙ ነገር አድርጓል በወንድሙ በኩል ሆኖ ማለት ነውና ነገር ግን እኔ እንዴት ነው ኤፋ ያንን ነገር እየጠየቀኝ ኤፋ እንደዚህ እናድርግ እናስተካክል እያለኝ ወንድሙ ፈቃደኛ እስካልሆነ ድረስ እንዴት ነው ነገሮችን ላስተካክል የምችለው? እኔ ወንድሙ እንደዛ እያደረገ እያየው ኤፋን አይቼ እንዴት ነው ወደሱ ልቀርብ የምችለው? እኔ እንጃ እንዴት ብዬ ላስረዳችሁ። እኔ የምኖረው ከአብርሃም ጋር ነው እንጂ ከኤፍሬም ጋር አይደለም። ህይወቴን ማስተካክለው መቀጠለው ከሱ ጋር አይደለም፣ ከኤፍሬም ጋር አይደለም። ስለዚህ ኤፋ እንደዚህ አድርጊ እንደዚህ አስተካኪ ውጪ ወራጂ ቢለኝ እሺ ልለው ይከብደኛል እና እኔ ደግሞ ድጋሚ ወደ ኋላ መመለስን አልፈልግም እና እኔንም ለመረዳት ቢሞክሩና ወረቀቱ ላይ ብቻ ቢፈርምልኝ ከዛ ደግሞ ይፈታል። ምንም እንትን አይደለም። በቃ ወረቀቱ ላይ መፈረም ብቻ ነው የሚጠበቅበት። ማለት አልፈርምም ካለ ነው ነገሮች ሊከሩና ፍሬም ወንድሜን አስፈችልኝ እያለ እንግዲህ እያስፈራራት ይገኛል። ዛሬም ደግሞ እንግዲህ ሩታ ይቅርታ እኔ ጋሽዬ ይከፋውታል አላልኩም ነበረ ኤፋሚሁን ጋሽዬ በጣም ይቅርታ ከልብ ይቅርታ። እኔኮ እንዲፈርምልኝ ብቻ ነው የምፈልገው ደግሞ ይረዱኛል ብዬ ቢያንስ በትንሹም ይረዱኛል ብዬ አስቤ ነበረ ግን ሊረዱኝ አልቻሉም እያለች ትገኛለች። በዚህ አጋጣሚ እንግዲህ እነሱ እንትን የልጃቸው ብለው አይደለም ማለት ነው የሷ ብለው አይደለም ማለት ነው እዚህ ጋር እንትን ያሉት ማለት ነው ሌላ ነገር እያሰቡ ነው ማለት ነው። ሌላ ነገር ትዳራቸው አንድ ላይ እንዲሆኑ አይፈልጉም ማለት ነው። እንደዛ ከሆነ አብርሽን ብቻ ነው እየደገፉ ያሉት ማለት ነው እዚህ ጋር ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቤተሰቦቼ እንደምን አላችሁ? ለኔ እንቁ ቤተሰቦቼ ሰላማችሁ በዘዘት ይበልልኝ። ለአላህ ብዬ ወዳችኋለሁኝ። የምታበረታቱኝ ከልብ አመሰግናለሁኝ። እና ሩታና ያው ኤፍሬም ደግሞ ትላንትና አይታችኋል ሩታ ቤት መጥተው ነበረ። እንግዲህ ትላንትና ባየነው መሰረት ቪዲዮን ባየነው መሰረት አስፈችው ወንድሜ ነው እንዴት ነው እዛ እስር ቤት ሊበሰብስ ነው የፈለግሽው? እንዴት እንደዚህ ታደርጊያለሽ? ምንም ይሁን ምንም እኮ ወንድሜ ነው እያለ ነው ማለት ነው። እንግዲህ እንደዛ እያለ እያስፈራራት ነው። የምሬ ነው ምላችሁ ሩታ በጣም አሳዝናኝ ነበር። ሩታ እንባ ተናንቋት ነበር ሁላ ማለት ነው። እንደዛ ሲላት አይኗ ቀለጥ ሁላ ብሎ ነበር ቤተሰብዬ ማለት ነውና ቆይ እኛ ወዴት እየሄዱ ነው? እነሱ ወዴት እየሄዱ ነው? የምሬ ነው ምላችሁ ቤተሰብ ወዴት እየሄዱ ነው? ወዴት እያመሩ ነው? ኤፍሬም በዚህ ልክ እንደዛ ሊላት እንደዛ ሊያስፈራራት እኮ አይገባም ነበር ሩታን ማለት ነው። እንዴት ነው በቃ እንደዛ ስለሆነ አሳሰረችው። እንግዲህ በርግጥ ሩታን ብላለች የኔ ህይወት እኮ እሱ አይደለም የሚኖሩልኝ ኤፍሬም አይደለም ወይ ጋሽዬ አይደለም የሚኖሩልኝ እኔ ነኝ ምኖረው እንጂ ካብርሽ ጋር እነሱ አይደለም። ስለዚህ ለዛ ስለሆነ እንዴት ነው እንደዚህ የሚያደርገው? ለኔ ብሎ እኮ ለወንድሙ ብሎ በጣም ብዙ ነገር አድርጓል። የኔ እኮ እታረቁ እስከሚል ድረስ በጣም ብዙ ነገር አድርጓል። ግን እሱ አይደለም የኔ ህይወት የሚኖርልኝ እያለች ነው ማለት ነው ቤተሰብዬ። በዚህ አጋጣሚ ማለት ነው ሩታ የኔ ቆንጆ ሁሉም ነገር የምታደርገው ነገር ራሷን አስተውላ ቢሆንም ግን ያው እዚህ ጋር ጽፋት ቢኖርባትም ግን እነሱ በዚህ ልክ መቀየም አልነበረባቸውም ኤፋና ጋሽዬ ማለት ነው። ሌላ ሰው ቢሆን እኮ ሌላ ነገር ይፈጠር ነበረ።
ስለዚህ አሁን ሌላ ነገር ከመፈጠሩ በፊት እኔ ወንድሜን እንድታስፈችልኝ እፈልጋለሁ። አሁንም ቢሆን ሌላ ነገር አልፈልግም ያላት ነው። ሰላምታ ሁላ ከልክላት ነበረ ቤተሰብ ካያችሁት ማለት ነው። ሰላምታ ሁላ ከለከላት። ሰላም ስትለው ጊዜ ዝም አላት። የፈለገ ነገር ቢሆን እኮ እስር ቤት ነው የገባው አለቀ። እሱ ያጠፋውን ጥፋት አይታያቸውም ነው ወይስ እንዴት ነው ቤተሰብዬ? እሱ እኮ በጣም ብዙ ነገር አጥፍተዋል፣ በጣም ብዙ ነገር አድርገዋል እና ምንም እየታያቸው አይደለም ምንም ነገር ማለት ነው። የሷ ጥፋት ግን ትንሽም ከሆነ ይጋነንባታል። አንዳንድ ሰዎች እንደዚህ ናቸውና እንዴት ነው በዚህ ልክ እንደዛ ማድረግ ተገቢ ነው ብላችሁ ታስባላችሁ? ቤተሰብ ሩታ እኮ ያደረገችው ነገር ልክም ነው ልክም አይደለም ነው፣ በሁለቱም መካከል ያለ ነገር ነውና ሩታ እንግዲህ ከትላንትና ወዲያ ነው መሰለኝ አይታችሁት ከሆነ መችለታ አብሮ አግኝታቸዋለች ከሄርሜላ ጋር ማለት ነው። እዛን ቀን ፈርምልኝ ስትለው እምቢ ብሏታል። ከዛም በፊትም ሲጠይቀው እምቢ ብሏታል። ስለዚህ ያንን ነገር አይታ እንግዲህ ስትናደድ የሰማንያ ሚስቱ ቁጭ አድርጎ እንግዲህ ከዛች ጋር ሲንዘላዘል እንዴት ትሉታላችሁ? ዛሬ ላይ ያ ሁላ ነገር ትንሽ መስሏቸው የልጅ እናቱን ቁጭ አድርጎ እቤት ሚስቱን ቁጭ አድርጎ ከሌላ ሴት ጋር ሲንዘላዘል ዝም ብሎ ማለት ነው ቤተሰብዬ፣ ዝም ብሎ ቤተሰቦቹ አሁን ደግሞ እሷ እስር ቤት ስታስገባውና ብቻ ማለትም ይፈታል ብላለች። በእርግጥ እሷ ማለት ነው እሷ ማጨክንበትም ግን ያንን ነገርም እያለ እንዴት ነው እነሱ እንደዛ የሚሏት? የምር በጣም ነው የሚያስጠላው። በጣም የሚደብር ነገር ነው እና በዚህ ልክ እንደዛ መሆን አልነበረበትም። ሩታ ጋር የሩታ እንደዚህ ማለት አልነበረባችሁም። በጣም ነው የሚያስጠላው እና ብቻ ይደብራል ቤተሰብዬ። እና አብርሽና ሄርሜላ ደግሞ ይጋባሉ ተብሎ እንግዲህ እየተወራ ነበረ። እሱንም ቪዲዮ እለቅላችኋለሁ። በጣም የሚያሳዝን ነገር ነው ባይዘዌ እንግዲህ እንደዛ እያለ ነው። በጣም ነው የሚያስጠላው። በጣም የሚደብር ነገር ነው ሲጀመር ማለት ነው። ይሄንን አብርሽ ማድረግ አልነበረበትም። ሩታም ይሄንን ማድረግ አልነበረባትም። ሁለቱንም ጥፋተኛ ናቸው። ሁለቱንም ጋር ጥፋት አለ። ስለዚህ ያንን ጥፋት ደግሞ ሁለቱንም ማረም ቢችሉ ከሆነ ማረም ነው እንጂ እንዴት ነው በአንድ ሰው ላይ ምንፈርደው? መፍረድ አንችልም በአንድ ሰው ላይ። ሲጀመር መፍረድም የለብንም ይሄንን ነገር ማለት ነው ቤተሰብ አይደለም። እና እንደዛ ነው።